have video just in of air defense crews targeting incoming fire from Iran. A statement from Central Command says it happened a bit more. ኢራን በድንገት ጉድ ሰራቻቸው። ጦርነቱ ዳግም ተጀምሯል። ነገርየው ውሃ ቅዳ ውሃ መልስ ሆኗል። ኢራንም በነፍሰ ስጋቸው እየተጫወተች ነው። ድርድር ተጀመረ ሲባል ኢራን ትተኩሳለች። ሆርሙዝ ተከፈተ ሲባል ትከረችመዋለች። አረቦች ጦርነቱ ቆመ ብለው ላፍታ ማሸለብ ሲጀምሩ በድሮንና በሚሳኤል ትቆላቸዋለች። ዶናልድ ትራምፕ እየተደራደርን ነው ብለው ሳይጨርሱም የጦር ሰፈሮቻቸው በኢራን ሚሳኤሎች ይጋያሉ። የፋርስ አለቆች ግን የሚሰሩትን ያውቃሉና በቀመራቸው ስራቸውን በመከወል ላይ ናቸው። የጦር አቅማቸውንም እያጠናከሩ ነው። ጥቅማቸውን አሳልፈው እንደማይሰጡ ደጋግመው አረጋግጧል። ድርድር ከተባለም ጥቅማቸውን አስጠብቀው ነው። ሰውየው ዶናልድ ትራምፕ ግን ግራ እንደተጋቡ አሉ። ታላቋን ሀገር እየመሩም ቃላቸውን ማክበር እንደተሳናቸው፣ ጦርነቱም ዋጋ እያስከፈላቸው ነው። የባህረ ሰላጤው ሀገራት የኢራንን ጥቃት በመከላከል ስራ ላይ ተጠምደዋል። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ ቆመ ሲባል የሚጀምረው የአሜሪካ ኢራን ጦርነትን አሁናዊ ሁኔታ በጥልቀት እንዳስሳለን። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። የቀጠለው ጦርነት Ashley and Todd. After a few days without strikes, the relative calm in the region has been broken with this latest exchange. እንቆቅልሹ የኢራን አሜሪካ ጦርነት በአዲስ መልክ አገርሽቷል። ኢራን የአሜሪካን የጦር ሰፈር ስታጠቃም፣ አሜሪካና ሳውዲ አረቢያ ደግሞ ኢራንን ከጀርባ መውጋት ጀምሯል። ኢራን በመካከለኛው ምስራቅ የሚገኝ የአሜሪካ ወታደሮች ላይ ድንገተኛ የባላስቲክ ሚሳኤል ጥቃት መክፈቷን የአሜሪካ ጦር አረጋግጧል። ኢራን ፈጸመችው የተባለው ጥቃት ሁለቱ ሀገራት ዳግም ለድርድር ይቀመጣሉ የሚለው ተስፋ እንዲደበዝዝ አድርጓል። ኢራን በወሽመጡ ላይ የሚንቀሳቀሱ መርከቦች እንዲሁም በዮርዳኖስ ወደሚገኘው የአሜሪካ የጦር ሰፈር ሚሳኤሎችን ማስወንጨፏን ገልጻለች። የኢራቅ ፖፑላር ሞቢላይዜሽን ፎርስ በመባል የሚታወቀውና በኢራን የሚደገፈው ቡድን በአሜሪካ ጥቃት ቢያንስ 20 አባላቱ እንደተገደሉበትና 32 እንደቆሰሉበት አሳውቋል። ሳውዲ ጥቃቱ የተፈጸመው ቡድኑ የነዳጅ ማውጫዎችን ኢላማ ካደረገ በኋላ እንደሆነ አሳውቃለች። አሜሪካና ሳውዲ አረቢያ በጋራ የፈጸሙት ጥቃት በሳውዲ የሚገኙ ሱኒዎችን በኢራቅ ከሚገኙ ሺያዎች ጋር ጦርነት ውስጥ በመክተት ለአዲስ ግጭት በርን የከፈተ ሆኗል። ሳውዲ አረቢያ ከአሜሪካ ጋር በመሆን በዚህ ጦርነት ውስጥ መሳተፏን ስታሳውቅ ይህ የመጀመሪያው ነው። ከአሜሪካ እንዲሁም ከኢራን ጋር የቅርብ ግንኙነት ያለው የኢራን አስተዳደር አስቸኳይ ስብሰባን ጠርቷል። ዋሽንግተን ለረጅም ጊዜ ባግዳድ በኢራን በሚደገፉት ታጣቂዎች ላይ እርምጃ እንድትወስድ ስትጠይቅ የቆየች ሲሆን የኢራን አስተዳደር ይህንን ለማድረግ ሲሞክር በአካባቢው አለመረጋጋት ተከስቷል። ሳውዲ አረቢያም በሌላ አቅጣጫ በየመን ከሚገኙት ሁቲ አማጽያን ጋር ግጭት ውስጥ ገብታለች። በኢራን የሚደገፉት ሁቲዎች የሳውዲ መርከቦች በቀይ ባህር እንዳያልፉ እገዳን ጥሏል። ሳውዲ አረቢያና አሜሪካ በጋራ በኢራቅ ጥቃት ከፈጸሙ ከጥቂት ሰዓታት በኋላም የአሜሪካ ጦር በወታደሮቹ ላይ ኢራን የከፈተችውን ድንገተኛ ጥቃት ማክሸፉን አሳውቋል። አሜሪካ በኢራን ላይ ለ2 ሳምንታት ገደማ በየምሽቱ ስትሰነዝረው የነበረውን ጥቃት እንዲሁም ቴህራን በባህረ ሰላጤው አካባቢ በሚገኙ የዋሽንግተን አጋሮች ላይ በተደጋጋሚ ስተኩሳቸው የነበሩትን የሚሳኤልና የድሮን ጥቃቶች ተከትሎ ሁለቱም ወገኖች ባለፈው ሳምንት መጨረሻ ላይ ተኩስ አቁም ላይ ቆይተው ነበር። በሐምሌ ወር አጋማሽ ላይ ይህ ግጭት እንደገና ሊያገረሽ የቻለው ኢራን በሆርሙዝ የባህር ወሽመጥ በሚገኙ በርካታ መርከቦች ላይ ጥቃት መፈጸሟን ተከትሎ ነው። በሳምንቱ መጨረሻ ላይ የታየውን አንጻራዊ የውጊያ መረጋጋት እንዲሁም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማቆም በሚደረገው ድርድር ላይ መሻሻል ሊታይ የሚችልበት ጥሩ እድል አለ ማለታቸውን ተከትሎ የነዳጅ ዋጋ በከፍተኛ ሁኔታ አሽቆልቁሎ ነበር። የባህረ ሰላጤው ሀገራት ስቃይ Iran's Revolutionary Guard has confirmed it targeted a US airbase in Jordan. The attacks come after a 5-day pause in hostilities. Video shared online.
የኢራን ጦር አሁንም የባህረ ሰላጤው ሀገራትን መኮርኮሙን እንደቀጠለ ነው። የዮርዳኖስ ጦር ዛሬ 5 የኢራን ሚሳኤሎች ማክሸፉን ያስታወቀ ሲሆን ጥቃቱ በኢራንና አሜሪካ መካከል ለሳምንታት የዘለቀው አንዱ በሌላው ሲያደርሰው የነበረው ጥቃት ላፍታ ከቆመ በኋላም ቴህራን በቀጠናው ሀገራት የሰነዘረችው የመጀመሪያው ጥቃት ሆኗል። የኢራን እስላማዊ አብዮታዊ ዘብ ጥቃቱን መሰንዘሩን አረጋግጦ ለዩናይትድ ስቴትስ ትምክህተኝነትና ወረራም ምላሽ ለመስጠት የተወሰደ ነው ብሏል። ጥቃቱን አስመልክቶ የዮርዳኖስ ጦር ቃል አቀባይ በሰጡት መግለጫ ዛሬ ጠዋት ከኢራን ተተኩሰው ወደ ግዛታችን ያመሩ 5 ሚሳኤሎችን መክተናል ብሏል። የኢራን እስላማዊ አብዮታዊ ዘብ በበኩሉም በሀገሪቱ መንግስታዊ ቴሌቪዥን ባስተላለፈው መግለጫ የአየር ኃይሉ በዮርዳኖስ በሚገኘው የአሜሪካ አየር ኃይል ጦር ሰፈርና የአሜሪካ ማዕከላዊ እዝ ማዕከልን በበርካታ ባላስቲክ ሚሳኤሎች ኢላማ አድርጓል ብሏል። አብዮታዊ ዘቡ አክሎም በእስላማዊቷ የኢራን ሪፐብሊክ ላይ የሚቃጡ ዛቻዎች እስካልቆሙ ድረስ ጥቃቱ ይቀጥላል ብሏል። ጥቃቱ የተፈጸመው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ለመገናኘት ወደ ዋሽንግተን ባቀኑበት ወቅት ነው። የኩዌት ውጭ ጉዳይ ሚኒስትር በበኩሉ በሳውዲ አረቢያ ምስራቃዊ ግዛት በሚገኙ የነዳጅ መሰረተ ልማቶች ላይ የተሰነዘረውን ጥቃት ግልጽ ትንኮሳና የሀገሪቱን ሉዓላዊነት በአደባባይ የጣሰም ተግባር ሲል አውግዞታል። ሚኒስትሩ እንዳስታወቀው ሪያድ ውጥረትን ለማርገብ ቅን ጥረት እያደረገች ባለችበት ወቅት ከኢራን ጋር ወገንተኛ የሆኑ ታጣቂ ቡድኖች ይህንን ጥቃት መፈጸማቸው ውጥረትን ለማባባስ ያላቸውን ጽኑ አቋም የሚያንጸባርቅ ነው። ኩዌት ከሳውዲ አረቢያ ጋር ያላትን ፍጹም አጋርነት በድጋሚ ያረጋገጠች ሲሆን ሀገሪቱ ደህንነቷንና ሀብቷን ለመጠበቅ የምትወስደውን ማንኛውንም እርምጃም እንደምትደግፍ አስታውቃለች። ሚኒስትሩ ባወጣው የተለየ መግለጫ ደግሞ የኩዌት ውጭ ጉዳይ ሚኒስትር ሼክ ጃራህ ጃባር አልሐመድ አልሳባ ከኳታር ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሼክ መሐመድ ቢን አብዱራህማን ቢን ጃሲም አልታኒ ጋር በስልክ ተወያይተዋል። ውይይታቸውም በሰፊው የቀጠናው የደህንነት ሁኔታና ተጨማሪ ውጥረቶችን ለመግታት በሚደረጉ ዲፕሎማሲያዊ ጥረቶች ዙሪያ ያተኮረ ነበር። በተያያዘም ሁለቱ ሚኒስትሮች ለዓለም አቀፍ የኃይል አቅርቦት እጅግ ወሳኝ በሆኑ ስትራቴጂካዊ የውሃ መስመሮች ላይ የባህር ላይ ትራንስፖርት ደህንነትና ነፃነትን ለመጠበቅ በሚያስችሉ እርምጃዎች ዙሪያ መክረዋል። ይህ በእንዲህ እንዳለ የየመን ሁቲዎች ተጨማሪ የሳውዲ አረቢያ የነዳጅ ጫኝ መርከብ ላይ ጥቃት ማድረሳቸው ተሰምቷል። የየመን ሁቲዎች ሌላ የሳውዲ አረቢያ የነዳጅ ጫኝ መርከብ ላይ ጥቃት ማድረሳቸውን የሚጠቁሙ ዘገባዎችን ተከትሎም በቀጠና ያለው ውጥረት ከፍተኛ ደረጃ ላይ ደርሷል። ይህም በባህር ላይ ደህንነትና በዓለም አቀፍ የኃይል አቅርቦት ላይ የነበረውን ስጋት አብዝቶታል። ኢራን የሆርሙዝ ወሽመጥን በጋራ ለማስተዳደር ኦማን ያቀረበችውን እቅድ የመሳካት እድል የለውም ስትል ውድቅ ማድረጓም ተሰምቷል። አንድ ከፍተኛ የኢራን ባለስልጣን ለሪዮተርስ እንደተናገሩት እቅዱ የመሳካት እድል የለውም በማለት ወሽመጡን መቆጣጠር የኢራንን ሉዓላዊ መብቶች ማረጋገጥ ያስፈልጋል ሲሉ ተናግሯል። ባለስልጣኑ ኢራንና ኦማን ብቻ የሆርሙዝ ወሽመጥን በማስተዳደር ረገድ የሚጋሩት ድንበር ስላለ የመወሰን መብት እንዳላቸው በመጥቀስ የሌሎች የቀጠናው ሀገራትን ሚና ውድቅ አድርጓል። ባለስልጣኑ አሜሪካና ሳውዲ አረቢያ በወሽመጡ ላይ ያላቸውን ከእውነታው የተቃረነ እቅዳቸውን ለማስፈጸም ኦማን ላይ ጫና እያደረጉ ነው ሲሉም ተናግሯል። ኢራንና ኦማን የሆርሙዝ ወሽመጥ ተቃራኒ የባህር ዳርቻዎችን ይቆጣጠራሉ። ነገር ግን ቴህራን የወሽመጡ የውስጠኛ መተላለፊያ እንዲሁም በከፊል ከወሽመጡ ውጭ ያሉ አካባቢዎች በኢራን ቁጥጥር ስር መሆን አለበት ብላ እንደምታምን ባለስልጣኑ ጨምረው ለሪዮተርስ አስረድተዋል። የኢራን አዲስ የጦር መሳሪያ is expected to receive its first shipment of Chinese-made shoulder-fired air defense missile systems within weeks. በፍጥነትና በስውርነት የተሻሻለው የኢራን ሀዲድ 110 አጥፊ ድሮን የአየር መከላከያዎችን ስጋት ላይ መጣሉ ተሰምቷል። በመካከለኛው ምስራቅ የጦር መሳሪያ ቴክኖሎጂ ፉክክር ውስጥ ኢራን አዲስና እጅግ አደገኛ የሆነ ወታደራዊ ማሻሻያ ይዛ ብቅ ብላለች። ከዚህ ቀደም በዝቅተኛ ፍጥነት ይበሩ የነበሩትን የሻይድ ድሮኖቿን ተክታ ያቀረበችው አዲሱ ሀዲድ 110 በሌላ ስሙ ዳላው የተሰኘው አጥፊ ድሮን አሁን ላይ ይበልጥ ዝቅ ብሎ የመብረር
እጅግ የፈጠነና በራዳር ለመታየት አዳጋጅ የሆነ አቅምን ገንብቷል። ይህ በትንሽ ቱርቦጄት ሞተርና በሮኬት መንደርደሪያ የሚሰራው ድሮን በሰዓት እስከ 510 ኪሎ ሜትር የመብረር ከፍተኛ ፍጥነት ያለው ሲሆን አካሉ ላይ የራዳር ሞገዶችን የሚበትን ልዩ ቅርጽ ስለተበጀለት የጠላት የአየር መከላከያ ስርዓቶች አስቀድሞ ለይቶ እንዳይመቱት ያደርጋቸዋል። 30 ኪሎ ግራም የሚመዝን ፈንጂ ተሸክሞ እስከ 350 ኪሎ ሜትር ርቀት ድረስ የመጓዝ አቅም ያለው ይህ ድሮን የጠላት የአየር መከላከያዎች ምላሽ የሚሰጡበትን ጊዜ እጅግ በማሳጠሩ ምክንያት በዘመናዊ የመከላከያ ስርዓቶች ላይ ትልቅ ስጋትን ደቅኗል። በሌላ በኩል ኢራን ከአሜሪካና ከእስራኤል ጋር ግጭት ውስጥ ከገባች በኋላ አጭር ርቀት የአየር መከላከያ አቅሟን ለመገንባት በምታደርገው ጥረት በቻይና የተሰሩ እስከ 400 የሚደርሱ በትከሻ የሚተኮሱ የአየር መከላከያ ሚሳኤል ስርዓቶችን በሳምንታት ውስጥ ልትረከብ መሆኑን ጉዳዩን የሚያውቁ ምንጮችን ጠቅሶ ሪውተርስ ዘግቧል። እንደ ሪውተርስ ዘገባ ከ60 ሚሊዮን እስከ 70 ሚሊዮን ዶላር ይገመታል የተባለው ይህ ስምምነት ከ300 እስከ 400 የሚደርሱ የQW12 እና FN16 ሞዴል ተወንጫፊ የአየር መከላከያ ስርዓቶችን ያካተተ ነው። በኢንፍራሬድ ጨረር የሚመሩት እነዚህ ሚሳኤሎች ዝቅ ብለው የሚበሩ አውሮፕላኖችን፣ ሄሊኮፕተሮችንና ድሮኖችን ለማጥቃት የተነደፉ ሲሆን በቀደመው ግጭት የታዩት ክፍተቶች በመሙላት ለኢራን የበለጠ ተንቀሳቃሽና አስተማማኝ የአየር መከላከያ አማራጭ እንደሚሰጧት ተገልጿል። መሳሪያዎቹ በዙር የሚላኩ ሲሆን የመጀመሪያው ዙር አቅርቦትም በሳምንታት ውስጥ ይደርሳል ተብሎ ይጠበቃል። ስምምነቱ በኢራንና በቻይና አቅራቢያዎች መካከል በሚሰራውና በሆንግ ኮንግ በሚገኘው ባኦሻንግ ኢንተርናሽናል ኢንቨስትመንት በተባለ ተቋም በኩል መፈረሙን ዘገባው አመላክቷል። የመጀመሪያዎቹ ጭነቶች ከምዕራብ ቻይና ተነስተው በፓኪስታን በኩል ያልፋሉ ተብሎ የሚጠበቅ ቢሆንም የመጓጓዣ መስመሩ በግልጽ ያልታወቀ በመሆኑም በመንገድ ላይ የሚደቀኑ ስጋቶችን ለመቀነስ ሌሎች የመሬት አማራጮችም ታስበዋል ተብሏል። የእስራኤል መሪዎችን ማሳደድ የጀመረችው ኢራን በእስራኤል ላይ የስነ ልቦና ድል ለመቀናጀት በሚደረግ ጥረት በስልጣን ላይ ያሉና የቀድሞ ባለስልጣናትን ለማጥቃት እየፈለገች እንደሆነ ተዘግቧል። ከኢራን ጋር እየተካሄደ ባለው ውጥረት መካከል በርካታ የካቢኔ ሚኒስቴሮችን ጨምሮ ከፍተኛ የእስራኤል ባለስልጣናት ቴህራን ስትራቴጂካዊና ስነ ልቦናዊ ድል ለማስመዝገብ በስልጣን ላይ ያሉና የቀድሞ ባለስልጣናትን ኢላማ ለማድረግ የምታደርገውን ጥረት እያጠናከረች እንደሆነ ተነግሯል። የቻናል 12 ኒውስ ዘገባ እንደሚያመላክተው የእስራኤል ደህንነት ተቋም የኢራን ከፍተኛ የእስራኤል ባለስልጣናትን ኢላማ የማድረግ ፍላጎት አዲስ ባይሆንም በቅርብ ሳምንታት ውስጥ በእንደዚህ አይነት ጥረቶች ወሰንና ጥቃቶችን ለመፈጸም በሚደረጉ ሙከራዎች ቁጥር ላይ ጭማሪ ታይቷል። ሺን ቤትም በቅርቡ በበርካታ ከፍተኛ የእስራኤል ባለስልጣናት ዙሪያ የደህንነት ጥበቃ እርምጃዎችን አጠናክሯል። ለደህንነት ሲባልና በደህንነት ባለስልጣናት የግል ደህንነት መሰረት የዊንጎፍ ጽዮን የመንግስት አውሮፕላን ወደ ሌላ ስፍራ ተዛውሯል። ይህ የቅርብ ጊዜ ዘገባ የወጣው የኢራን የመረጃ ሚኒስቴር ከፍተኛ የእስራኤል ባለስልጣናትን ለመግደል ዓላማ ያላትን የኦፕሬሽን የሽብር ሴል ወደ እስራኤል ለማስገባት ያደረገውን ሙከራ ማክሸፉን ሞሳድ ባለፈው ሳምንት ካስታወቀ በኋላ ነው። ከጠቅላይ ሚኒስትር መስሪያ ቤት በወጣው መግለጫ ኦፕሬሽኑ ሊከሽፍ የቻለው በሞሳድ በሺን ቤት የእስራኤል ደህንነት ኤጀንሲና የበርካታ የውጭ ሀገራት የመረጃና የደህንነት አገልግሎቶች መካከል በተደረገ ትብብር ነው። ሞሳድ እንደገለጸው በቅርብ ዓመታት ውስጥ የኢራን የመረጃ ሚኒስቴርና የእስላማዊ አብዮታዊ ዘብ IRGC የእስራኤልና የአይሁድ ጥቅሞችን ኢላማ ያደረገ ዓለም አቀፍ የሽብር ዘመቻ ሲመሩ ቆይቷል። በቅርብ ወራት ደግሞ በእስራኤል ውስጥ ጥቃቶችን ለመፈጸም የሚያደርጉትን ጥረት እያጠናከሩ ነው። የሳውዲ ወደ ጦርነቱ ቀስ በቀስ መግባት United States, Saudi Arabia joint strikes on Iraq have killed at least 20 members of a former paramilitary alliance that includes pro-Iran. የኢራቅ ፖፑላር ሞቢላይዜሽን ፎርስ በመባል የሚታወቀውና በኢራን የሚደገፈው ቡድን በአሜሪካ ጥቃት ቢያንስ 20 አባላቱ እንደተገደሉበትና 32 እንደቆሰሉበት አሳውቋል። ሳውዲ ጥቃቱ የተፈጸመው ቡድኑ የነዳጅ ማውጫዎችን ኢላማ ካደረገ በኋላ እንደሆነ አሳውቃለች።
አሜሪካና ሳውዲ አረቢያ በጋራ የፈጸሙት ጥቃት በሳውዲ የሚገኙ ሱኒዎችን በኢራቅ ከሚገኙ ሺያዎች ጋር ጦርነት ውስጥ በመክተት አዲስ የግጭት በር ከፍቷል። ሳውዲ አረቢያም ከአሜሪካ ጋር በመሆን በዚህ ጦርነት ውስጥ መሳተፏን ስታሳውቅ ይህ ለመጀመሪያ ጊዜ ነው። ከአሜሪካ እንዲሁም ከኢራን ጋር የቅርብ ግንኙነት ያለው የኢራቅ አስተዳደር አስቸኳይ ስብሰባን ጠርቷል። ዋሽንግተን ለረጅም ጊዜ ባግዳድ በኢራን በሚደገፉት ታጣቂዎች ላይ እርምጃ እንድትወስድ ስትጠይቅ የቆየች ሲሆን የኢራቅ አስተዳደር ይህንን ለማድረግ ሲሞክር በአካባቢው አለመረጋጋት ተከስቷል። ሳውዲ አረቢያም በሌላ አቅጣጫም በየመን ከሚገኙት የሁቲ አማጽያን ጋር ግጭት ውስጥ ገብታለች። በኢራን የሚደገፉት ሁቲዎች የሳውዲ መርከቦች በቀይ ባህር እንዳያልፉ እገዳን ጥለዋል። ሳውዲ አረቢያና አሜሪካ በጋራ በኢራቅ ጥቃት ከፈጸሙ ከጥቂት ሰዓታት በኋላም የአሜሪካ ጦር በወታደሮቹ ላይ ኢራን የከፈተችውን ድንገተኛ ጥቃት ማክሸፉን አሳውቋል። የሳውዲ አረቢያ መከላከያም በማህበራዊ ትስስር ገጹ ባወጣው መግለጫም ሳውዲ አረቢያ ውጥረትን ለማባባስ እንደማትፈልግ ነገር ግን ለሚሰነዘርባት ትንኮሳም ተመጣጣኝ ምላሽ እንደምትሰጥ ገልጿል። ይህ ወታደራዊ ዘመቻም ከአሜሪካ ኃይሎች ጋር በጋራ የተከናወነ መሆኑን አክሏል። ከዚህ ጥቃት አስቀድሞ ማክሰኞ ምሽት በምስራቃዊ ግዛት የሚገኙ የነዳጅ ማዕከላትን ኢላማ ለማድረግ የሞከሩ በርካታ ድሮኖችን ማክሸፉንና ማውደሙን ሚኒስትሩ አሳውቀው ነበር። ሚኒስትሩ ይፋዊ ቃል አቀባይ ሜጀር ጀነራል ቱርኪ አልማሊኪ እንዳሉት አሸባሪ ያሏቸው እነዚህ ጥቃቶች ዳግም ከኢራቅ ግዛት የተነሱና በኢራን በሚደገፉ አሸባሪ ሚሊሻዎች የተፈጸሙ ናቸው። ቃል አቀባዩ አክለውም መንግስቱ ራሱንና ሀብቱን የመከላከል እንዲሁም በተገቢው ጊዜና ቦታ ምላሽ የመስጠት ተፈጥሯዊ መብቱ የተጠበቀ መሆኑን አረጋግጧል። የሳውዲ አረቢያ የውጭ ጉዳይ ሚኒስትር በበኩሉ ባወጣው መግለጫ በኢራቅ ውስጥ የሚገኙት ከኢራን ጋር የተቆራኙ አሸባሪ ሚሊሻዎች የሚከተሉት የጥቃት አካሄድ ሀገሪቱ በቀጠናው ያለውን ውጥረት ለማርገብና ደህንነትን ለማስጠበቅ የድርሻዋን ጥረት እያደረገች ባለችበት ወቅት የተከሰተ ነው ብሏል። መግለጫው በማከልም ይሁን እንጂ እነዚህ አሸባሪ ሚሊሻዎች ኃላፊነት የጎደለው የውጥረት ማባባስ አካሄድን፣ ዓለም አቀፍ ሕግን መጣስን እንዲሁም የእስልምና ወንድማማችነትን የሚጠይቀውን የመልካም ጉርብትና መርሆችን ችላ ማለትን መርጧል ሲልም ኮንኗል። ከሰሞኑ ከኢራቅ የተነሱና በሳውዲ ምስራቃዊ ግዛት እንዲሁም በሪያድ የሚገኙ የነዳጅ ማዕከላትን ኢላማ ያደረጉ ድሮኖች መክሸፋቸው ይታወሳል። ይህ በእንዲህ እንዳለ በኢራቅ የሚገኝ የኢራን ደጋፊ የቀድሞ ታጣቂዎች ስብስብ እንዳስታወቀው በአሜሪካና ሳውዲ የጋራ ጥቃት በርካታ ሰዎች መገደላቸውንና መቁሰላቸውን ገልጿል። አሜሪካም ከዩክሬን የተቀበለችው ዘመናዊ ድሮን Zelensky met with President Trump at the White House this morning. He has accused Russia of providing Iran with intelligence on U.S. military bases. አሜሪካ 2000 በዩክሬን የተሰሩ የጥቃት ድሮኖችን መረከቧ ተሰምቷል። አሜሪካ በጆርጂያ በሚገኘው ፎርት ቤኒንግ በተካሄደው የአሜሪካ ጦር ግምገማ ወቅት 24 ተፎካካሪ ድሮኖችን ማሸነፉ ከተዘገበ በኋላ በዩክሬን የተሰሩ 2000 F-10 የጥቃት ድሮኖችን መረከቧ ተሰምቷል። እነዚህ ድሮኖች በዩክሬን በነበራቸው ሰፊ የውጊያ ተሳትፎ በታጠቁ የጦር ተሽከርካሪዎች፣ መድፎችና የተመሸጉ ቦታዎች ላይ ከፍተኛ ውጤታማነት በማሳየታቸው የብዙዎችን ትኩረት ሳቢ ሆኗል። ይህ የድሮኖች ግዢ ዘመናዊ ጦርነት እየጨመረ ወደ ራሳቸውን የሚያንቀሳቅሱና ሰው አልባ ስርዓቶች እየተቀየረ ባለበት በአሁኑ ወቅት አሜሪካ ርካሽና በውጊያ የተፈተኑ የድሮን ቴክኖሎጂዎችን በፍጥነት ወደ ስራ ለማስገባት ያላትን ፍላጎት የሚያንጸባርቅ መሆኑ ተጠቅሷል። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።